ዕብራውያን ምዕራፍ 11 ላይ እንሂድና ከቁጥር 1 ጀምረን እናንብበው እስከ ቁጥር 3 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑን የምንረዳበት ነው። አባቶችም የተመሰከረላቸው በዚሁ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። ጌታ የተመሰገነ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ምዕራፍ 11 የእምነት ቋሚ ምስክሮች ናቸው አይደለ? የእምነት ቋሚ ምስክሮች ተደርገው የቀረቡ በብሉይ ኪዳን ላይ ያሉ በጣም ታላላቅ የሆኑ የእምነት አባቶች ተብለው የሚጠቀሱትን ምናልባት በደንብ አብራርቶ የሚያስቀምጣቸው እነ አቤልን፣ ሄኖክን፣ ኖህን፣ አብርሃምንና ሙሴን እነዚህን በጣም በተብራራ መንገድ ያቀርባቸዋል። ወይንም በደንብ ጊዜ ሰጥቶ በደንብ ያብራራል። ስለነሱና በእነሱ በኩል ስለተገለጠው እምነት ያብራራል። ግን በጣም ብዙ የብሉይ ኪዳን አባቶችን ደግሞ ይዘረዝራቸዋል አይደል? አሁን ስንቱን ላውራ ይልና ከዛ ደግሞ ይዘረዝራቸዋል። አሁን በጣም ባለታሪክ የሆኑ ሰዎች አሉ። እኛ በጣም ብዙዎቻችን የምናደንቃቸው እግዚአብሔር በቅዱስ ቃሉ ላይ ደግሞ ታሪካቸውም እንዲጻፍ እስትንፋሰ መለኮት ያለው መጽሐፍ ውስጥ እንዲገባ ያደረጋቸው በጣም ታላላቅ አባቶች አሉ። በእርግጥ እውነቱን ነው ይሄ ሰው። አሁን ስንቱን ላውራ እውነትም ስንቱን ላውራ ብሎ እኮ የዘረዘራቸው ሰዎች ራሳቸው በእውነት ነው የምላቸው ይሄንን የሚያክል ሌላ ትልቅ ቮሊዩም ያለው መጽሐፍ ከህይወታቸው የሚቀዳ አይነት ሰዎች ናቸው። ግን አንዱ በጣም የምደነቀው እነዚህ ታላላቅ የተባሉት የእምነት አባቶች ብሉይ ኪዳን ላይ ብቻ ኖረው አላለፉም። አዲስ ኪዳን ላይ ላለ ለኛ እንኳን ሳይቀር ምሳሌ እንዲሆኑ ተጠርተው መጥተዋል። የዚህ ደብዳቤ የጻፈልን ሰው አሁን እኛ እንደከፋፈልነው በምዕራፍ የከፋፈለው አይመስለኝም። ዝም ብሎ ወጥ ነገር ነው። ደብዳቤ ነገር ስለሆነ ዝም ብሎ የሚነበብ ነገር ነው። ስለዚህ ምዕራፍ 10 እና ምዕራፍ 11 መሃል አሁን ምዕራፍና ቁጥር ባይኖረው ብላችሁ ብታስቡት አሁን ባለፈው ሳምንት ምዕራፍ 10ን ስንዘጋው ከዛ ደግሞ ዛሬ ምዕራፍ 11 ብለን ስንገባበት ያለውን ዝም ብላችሁ እንደ ብሪጅ ነገር ብትሰሩት አሁን ምዕራፍ 10 የመጨረሻው ቁጥር ምንድነው የሚለው? እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ ፈግፍገው ከሚጠፉት አይደለንም አለና እምነት ተስፋ ያደረግነው ነገር ብሎ ቀጠለ። አሁን እኛ አማኞች ነን አለ። አምነው ከሚድኑት እንጂ አፈግፍገው ከሚጠፉት ወገን አይደለንም። እኛ አማኞች ነን ብሎ እነዚህን የዕብራውያን ተደራሲያኑን አማኞች ነን፣ ቅዱሳን ነን፣ በእምነት የመጣን ሰዎች ነን፣ በእምነት በኩል በጸጋ የዳንን ሰዎች ነን ሲል አዎ አሜን ሲሉ እምነትን ግን አንደርስታንድ ማድረግ አለብን። እምነትን ማወቅ አለብን። እምነትን ዲፋይን አይደለም አይደል እያደረገ ያለው እምነትን እያብራራው ሳይሆን እምነት የሚሰራውን ነው የተናገረው አይደል? አሁን እምነት በእኛ የሚያደርገውን ነው እንጂ እምነትን አይደለም ዲፋይን ያደርገው። እምነት ፒስቲስ የምትለው ቃል እምነት ተብሎ አዲስ ኪዳናችን ላይ በጣም በስፋት የተቀመጠው ፌዝ ማለት ነው። ብሊፍም ሆኖ ገብቷል። በእርግጥ ብሊፍ ምናምን ሆኖ ገብቷል። ግን ፌዝ ሆኖ እዚህ ጋር ፒስቲስ የሚለው ቃል አሁን በእናንተ ዘንድ እምነት አለ። አማኞች ነን፣ እኛ አማኞች ነን። ስለዚህ አሁን እምነት መደገፍ ነው አይደል? ትክክለኛ ቃሉ ትረስት ማድረግ ነው። እምነት ማለት አንድ ነገር ላይ ሙሉ በሙሉ መውደቅ ማለት ነው። ሙሉ በሙሉ ራስን መጣል፣ መተማመን ማለት ነው እምነት። እኔ እግዚአብሔርን አምነዋለሁ። እምነት በእኔ በኩል እምነት ነው፣ በእግዚአብሔር በኩል ታማኝነት ነው። እግዚአብሔር ያምናል ሲባል አሁን እኔ እግዚአብሔርን አምነዋለሁ እንደሚባለው አይደለም። እግዚአብሔር እኔን የሚያምነው እኔ አምኛለሁ ስል እምነቴ የሚገለጥባቸው በጣም መሰረታዊ የሆኑ ሁለት ነገሮች አሉ። እምነት በእኔ ሲኖር የሚሰራቸው አለና ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነው አለ እምነት። አሁን እግዚአብሔር ተስፋ አድርጎ እንደሚፈጸም እርግጠኛ የሚሆንበት ነገር የለውም። ሁሉን ያውቃል። ሁሉ በእርሱ ዘንድ ዛሬና አሁን ነው። እግዚአብሔር ነገ የሚባል ነገር የለውም። ስለዚህ አሁን እግዚአብሔር እኔ እሱን እንደማምነው እኔን አያምነኝ። እኔ ነገ አለኝ፣ ወደፊት አለኝ፣ የምጠብቀው ነገር አለኝ፣ ተስፋ የሚባል ነገር ከፊቴ አለ። እኔ እግዚአብሔር ሁሉ ነገር እጁ ላይ ነው ያለው። ዘላለም በሙሉ አሁን ነው እሱ ጋር። ስለዚህ ፒስቲስ ብሎ የሚጠቀመው ቃል እምነት መጽሐፍ ቅዱሳችን ላይ እምነት የሚነሳው ከእግዚአብሔር ቃል ላይ ነው አይደል? ይሄ መጽሐፍ ቅዱሳዊ የመጀመሪያ ትምህርታችን ነው። የመጀመሪያ ትምህርት ነው። አየር ላይ የሚንጠለጠል እምነት የለም። እምነት ምናብ አይደለም። እምነት በጭፍን የሚደረግ አይነት ጉዞ አይደለም። ኢትስ ኖት ኤ ብላይንድ ሊፕ። ይሄ ምንድነው? በድንግዝግዝ የሚደረግ አይነት ነገር አይደለም።
እምነት መልካም ምኞትም አይደለም፣ እምነት ስሜትም አይደለም። እምነት በእግዚአብሔር ቃል ላይ የሚመሰረት ነው። የእግዚአብሔር ቃል ወደ እናንተ ሲመጣ እናንተ ውስጥ የሚፈጠር ነው። እምነት እሱ ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መሰረቱ። እምነት መሰረቱ የእግዚአብሔር ቃል ነው። አሰራር አይደለም፣ ልምምድ አይደለም፣ የሆኑ ሐሳቦች አይደሉም። የክርስቲያን እምነት የሚመሰረተው በእግዚአብሔር ቃል ላይ ነው። ክርስቲያናዊ እምነት፣ መጽሐፍ ቅዱሳዊ እምነት ከእግዚአብሔር ዘንድ አግኝተናል የምንለው ይሄ የዳንበት እምነት የተመሰረተው በእግዚአብሔር ቃል ላይ ነው። ዝም ብዬ አምኜ የመጣው የሚባል ነገር የለም። ያመንኩትን አውቀዋለሁ ብለዋል አባቶቻችን። ኮንቪክሽን አለው እምነት፣ መሰረት አለው፣ መቆሚያ አለው፣ መመስረቻ አለው። ዝም ብሎ አየር ላይ ያለ ምናብ ነገር አይደለም። ብዙ ጊዜ ምትሃትና እምነትን መለየት ይከብደናል። ብዙ ጊዜ አንዳንድ ሰው አምኛለሁ ሲል ኢሉዥን ነገር ይመስለዋል እና ሞኝነት ነገር ይመስለዋል። ሌላው ሰው ሲያየን አይደለም። አስረጂ ነው፣ እርግጠኛ የሚያደርግ ነው ሁሉ እንደውም ይለዋል። ክብር ለእግዚአብሔር ይሁን። አስረጂ ነው ይለዋል፣ ቀጥሎ እርግጠኛ የምንሆንበትም ጭምር ነው ይልና ልክ እንደ አምስቱ የስሜት ሕዋሳችን ሁሉ አንድ ስድስተኛ ከነዚህ በላይ እንደውም በጣም ከባድና ማረጋገጫ የሚያመጣ አይነት ስድስተኛ የስሜት ሕዋስ ሆኖ በእኛ ላይ ሁሉ አለ። ክብር ለእግዚአብሔር ለአምላካችን። ስለዚህ እምነት ከእግዚአብሔር ቃል ላይ ነው የሚነሳው። ጻፍ ወይንም እምነት የሚመሰረተው በእግዚአብሔር ቃል ላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ እነዚህ ሰዎች በወንጌል እውነት በኩል ያመኑት እምነት አላቸው። ስለዚህ ኦልሬዲ ሰዎቹ በእግዚአብሔር ቃል እውነት በወንጌል በተሰበከላቸው በእግዚአብሔር ቃል ይሄንን ትክክለኛና ጤናማ የሆነ ክርስቲያናዊ እምነት እነሱ ውስጥ ተገኝቷል። ስለዚህ አሁን የዚህ ደብዳቤ ጸሐፊ እኛ አምነው ከሚድኑት ነን ሲል እኛ ነው አይደል እያለ ያለው፣ እናንተ አይደለም እያለ ያለው። እኛ ማለት እነሱ መሃል ይገባል። ይሄ ጸሐፊ የዕብራውያን ቤተክርስቲያን ሜምበር ላይሆን ይችላል፣ እነሱ ከተማ ላይኖር ይችላል፣ እሱ ሌላ ከተማ ሮማ አካባቢ ሊሆን ይችላል ያለው። ምናልባት እነሱ ጋር ብዙ ተገናኝቶም ላያቀኮ ይችላል። ግን እኛ ነው የሚለው። በዚህ እምነት በኩል የዳንን ሲል እኛ አሁን እኔም አሁን ሳነበው እኛ ብለን ነው የምናነበው። ከነሱ ጋር አብረን እኛም እንቀላቀላለን እዚህ ውስጥ። የዕብራውያኑ እምነት የሚባል አይደለም፣ እኛም አንድ ነው እምነታችን። ክብር ለእግዚአብሔር ይሁን። የተመሰረተው በእግዚአብሔር ቃል ነው። የመጣልን የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስና በእርሱ በኩል በመስቀል ላይ በተሰራ ስራ የተሰበከው እሱን ነው። እምነታችን የተመሰረተው የእግዚአብሔር ቃል ላይ ነው ስንል የትኛው ትምህርት ላይ የትኛው እውነት ነው ለሰው የዘላለም ሕይወት የሚሰጥ እምነት የሚፈጥረው? ኢየሱስ ክርስቶስ ቀጥሎ በመስቀል ላይ የሰራው ስራ። ወንጌል እሱ ነው። ወንጌል ስለ ክርስቶስ ነው። ቀጥሎ በመስቀል ላይ ስለሰራው ስራ ነው። ፋውንዴሽናል ነገር ነው። ይሄ በጣም መሰረታዊ ነገር ነው። እምነትን እዚህ ጋር ሲነግረን እምነት አንተ ጋር ካለ የሚሰራው ስራ አለ አላቸው። አሁን እኛ አማኞች ነን። በሽተኛ ሁሉ አይፈወስም። እንዲህ ወደ ጌታስ ብሄድ ጸልየ ሰውየው ካልተፈወሰስ ከጨረሰስ ጌታ ልወስደው ነው ካለ እምነት የለኝም ልትል ነው እንዴ? በቃ አመስግነ አላመንኩም ማለት ነው አይደለም የምትለው። ሁሌ ላይ ፈወስ ይችላል። ፋውንዴሽናል ላታረገው ይችላል። ሁሌ እግዚአብሔር የታመመ እየሰበሰበ የሚፈውስ አይነት እንደሱ አይነት አምላክ አይደለም። ለወንጌል ጉዳይ ካስፈለገ ነው ሰው የሚፈወሰው። አንዳንድ ሰው እኮ መሞት ወንጌል የጌታ እኮ ሲወስደው በጊዜ በቃ ይሄን ክፉ ዓለም ሳያይ አሁን እኛንን እኮ ሰው ሲሞት ምንለው አባቶችስ መጣ ሲሏቸው አንዱን ግባ በለው ያሉት አይነት እኮ ናቸው። አሁን እስጢፋኖስ ሞተ ሲባል እንዴት ነው እናንተ የምታስቡት? ዘንድሮ እስጢፋኖስ ቢሞት ቀሰፈው አይባልም? የሆነ ነው እኮ ምንለው። መጽሐፍ ቅዱስ ውስጥ ጀግና ብሎ አቀረበው። በገና በልጅነቱ እኮ ነው ሄደው። በቃ ወንጌል ነው። የዚህ ልጅ መሄድ ራሱ እኮ ወንጌል ነው። ክብር ለኢየሱስ ይሁን። ስለዚህ አሁን እምነትን ሲያያይዘው ከተአምራት ማድረግ ጋር ከፈውስ ጋር ከተለያዩ አይነት ከኛ መንፈሳዊ ስጦታዎች ጋር አይደለም ያያይዘው። እዩት። እምነት አለ አማኞች ነን ይላሉ። ልክ እንደኛ ናቸው። አማኞች ነን ሲሉ ኦኬ እንግዲያው እምነት በእናንተ ዘንድ ካለ የሚሰራው ስራ አለ። አንደኛው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ
የምንሆንበት ተስፋ ያደረግነው ነገር አለ። አዎ እንደሚፈጸም እርግጠኛ የምንሆንበት ነው። እምነትን ከተስፋ ጋር አያያዘው። ተስፋ ማለት ያልተጨበጠ ወደፊት ገና የሚመጣ እንደሚፈጸም የምንጠብቀው ነገር ነው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆነው በእምነት ነው። እምነት አንተ ውስጥ እንዳለ ቼክ ማድረጊያው ተስፋ ያደረኩት ነገር አለ። ክርስቲያን ብዙ ተስፋ የለውም። ሁሌ ነው የማወራው ነው ይሄንን እዚህ መድረክ ላይ ወደፊትም ነው የምነግራችሁ ባይዘው። ምክንያቱም አይናችን እዛ ጋር ነው ተቀርቅሮ መቅረት ያለበት። ተስፋ ያደረግነው ነገር አለን። እኛ ጌታን ስንከተል በእግዚአብሔር ቤት ስትመጡ እነዚህን ሁሉ 1 ዓመት ከምናምን ያክል 1 ዓመት ከተኩል አካባቢ ምንም ሳታቆራርጡ ቀጥ ብላችሁ ስትመጡ መቼስ ተስፋ ያደረጋችሁት ነገር አለ። ተስፋ ያደረግነው ነገር መሬት ላይ ጀምሮ መሬት ላይ የሚያልቅ ጉዳይ አይደለም። እሱን አይነት ተስፋ ቢሆን ኖሮ ቸርች መምጣት አይደለም የሚያስፈልገን። ሌላ ቦታ ሄደ ሌላ ስራ ነው የምንሰራው። ቤተ ክርስቲያን ስንመጣ ስንከማች ተስፋ ያደረግነው ነገር አለ። በወንጌል እውነት በኩል የሰማነው ተስፋ አለ። ተስፋ አለን እኛ። ክብር ለኢየሱስ ይሁን። ተስፋ አለን። በምን በኩል ነው ያገኘው? በወንጌል እውነት፣ በእግዚአብሔር ቃል ስብከት፣ በዚህ ትምህርት በኩል አግኝቻለሁ። ተስፋ አለኝ። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የሚያደርገኝ እምነት ነው። እርግጠኛ ናችሁ? ተስፋ ያደረጋችሁት ነገር ይፈጸማል? አትጠራጠሩ? ኢየሱስ እንደሚመጣ እርግጠኛ ናችሁ? ወደ ሀገራችን እንደምንሄድ እምነት እሱ ነው። እምነት እንጀራ መብያ አይደለም። ተስፋ ያደረግነው ነገር ከፊት ለፊት እንደሚፈጸም እርግጠኛ ፊርም የሆነ ስታንድ የማይነቃነቅ የጸና እርግጠኛ እና አንጋጥጬ ነው የምኖረው። አማኝ ነኛ። ተስፋ አለ። አሁን ነገሮች ምስቅልቅል ሊሉ ይችላሉ። አማኝ ወክ ያረጋል። እዛ መሃል ወክ ያረጋል። ያለበትን ነገር ክዶ አይደለም፣ የሚበልጥ ምክንያት ከፊቱ አለው። ክዶ አይደለም። ሲርበው መራብን እየካደ አይደለም፣ ሲያጣ ማጣትን እየካደ አይደለም። የሚበልጥ ምክንያት ከፊቱ አለ። ስለዛ ጉዳይ እርግጠኛ ነው። እንደረገጠው መሬት የሚረግጠው ከተማ እንዳለ እርግጠኛ ነው። ሲራመድ አይጠራጠርም። ይሄንን አንተ ውስጥ ማን ነው የሚያመጣው? እምነት። ዋው! ኢየሱስ ጌታ ነው። በጣም ከባድ ነገር ነው አይደል? እምነት እጅ ላይ የሌለ ያልጨበጥከውን፣ ያልነካኸውን፣ ያልዳሰስከውን ለአንዳንዶች ስትነግራቸው ሞኝነት ነው የሚሉን፣ ያማል የሚሉን፣ እንደዚህ አይነት ተረት እንዴት ትከተላለህ የሚሉን ነገር አንተስ እርግጠኛ ነህ። ለሰውየው ስታስረዳው እንዴት አይገባህም ትለዋለህ። ሰውየው አንተን እብድ ነህ እያለ እንዴት አትረዳኝም ትለዋለህ። እኔ ራሴ እንዴት ነው ማስረዳው? እውነቴን እኮ ነው። ተስፋ አለን። ተስፋ ያደረግነው ነገር ፈጻሚው እግዚአብሔር እኮ አይደለም። አማኙ ሰውዬ እርግጠኛ ነው። ፈጻሚው እግዚአብሔር እኮ አይደለም። አማኙ ይፈጸማል ብሎ እርግጠኛ ነው። ሲረግጥ አይጠራጠርም። ሲኖር ቅንጣት ታክል ዳውት አያረግም። ኢየሱስ ይመጣል። ይሄ ነው ተስፋችን። ሌላ ተስፋ የለንም። ደግሞ እምነትን ወርዝ የሚያደርግ ምን ተስፋ አለ? ደግሞ እንደዚህ አምነህ ምን ቢሰጡ ጋብ ይልልሃል? ኢየሱስ ካልመጣ በቀር በምን ይመለሳል ይሄ ተስፋ? ይሄ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ ያረገን እምነት ነው። በእግዚአብሔር ቃል በሰማነው እውነት ውስጣችን የተፈጠረ እምነት፣ የእግዚአብሔር ቃል ግራውንድ ያረገ እምነት። ለምንድን ነው የማይነቃነቀው? የእግዚአብሔር ቃል ላይ ነው የቆመው። ይሄ የዘላለም አምላክ የሕያው እግዚአብሔር ዘላለማዊ ቃል ነው። እዚህ ዘላለማዊ መሰረት ላይ ነው እምነታችን የቆመው። እምነት የማይነቃነቀው ቃሉ ስለማይነቃነቅ ነው። እውነቱ እውነት ስለሆነ እምነት እርግጠኛ ነው። የማይዋሽ አምላክ
ከዘላለም ዘመናት በፊት በገባው ተስፋ ላይ ቆምነው። ማን ነው ተስፋ የሰጠ? የማይዋሽ አምላክ። ቲቶ ምዕራፍ 1 ላይ ጳውሎስ እንደዚህ የማይዋሽ አምላክ፣ የማይዋሽ አምላክ፣ ሌላው በሙሉ ውሸታም ነው። እግዚአብሔር ብቻ ነው የማይዋሽ። በጣም እናንተ እውነተኛ እንደሆናችሁ ተስፋ አደርጋለሁ። እግዚአብሔር ግን ውሸት በእርሱ ዘንድ የለም፣ አያቅም። የማይዋሽ አምላክ አለ። የቲቶ ከተማ ሰዎች ቀርጤሶች ምናምን የዚዮስ ተከታይ፣ ዚዮስ ሲጀምር ውሸታም ነው ስሙ ታውቃላችሁ። ዚዮስ የሚታወቀው ራሱ በውሸት ነው። አንድ የዚዮስ ተከታይ አምላኩ ውሸታም ነው። ሰውየውን ዝም በለስ አለው። ብፈነካከተው እውነት የለውም ሰውየው። በምንም መንገድ እውነት እየገጣጠሙ ይዋሹ ነው የሚኖሩት። እና ጳውሎስ መጣና ቀርጤስ ከቲቶ ጋር መጣና የዘላለም ሕይወት አለ ሲላቸው ውሸቱን ነው ሲሉ የማይዋሻ ያረኛው የማይዋሽ ነው። የዛ የለመዳችሁት አይነት አይደለም ማለት። እምነታችን የተመሰረተው በእግዚአብሔር እውነተኛነት ላይ ነው። እግዚአብሔር እውነተኛ ነው፣ ሁሉ ስህተተኛ ነው። እግዚአብሔር ብቻ እውነተኛ ነው። እሱ እውነተኛ ብቻ አይደለም፣ እውነትም ጭምር ነው። እውነትም ነው እሱ። እውነተኛ ብቻ አይደለም፣ በማንነቱ እውነትም ጭምር ነው። ስሙ ለዘላለም የተባረከ ይሁን። እሱ በህልውናው መጣረስ አያውቅም። እውነት ነው፣ እውነተኛ ነው። እምነት ምንድነው ታዲያ እኔ ላይ የሚሰራው? ተስፋ ያረኩት ነገር እንደሚፈጸም እርግጠኛ። ተስፋ ያረኩት ነገር ካለ ተስፋ ሰጪ አለ ማለት ነው። እኔ ተስፋ ጠባቂ ነኝ። እግዚአብሔር ተስፋ ሰጪ ነው። አሹራንስ የሚጠቀመው ትክክለኛ ቃል ባይዘው ልክ እንደ ዳውን ፔመንት ነው። እምነት እንደ ዳውን ፔመንት ነው፣ እንደ ቀብድ በለው። እምነትን እዚህ ቦታ ላይ ይሄ ጻፊ የሚያስገባው ልክ እንደ ዳውን ፔመንት ነው። ሙሉ በሙሉ እወርሰዋለሁ። እምነትስ አሁን እንደ ቀብድ በልብ ያለ እርግጠኛ ነኝ እና አለ እና ይገለጣል፣ ታየዋለህ። እርግጠኝን አሁን ቀብድ የበላ ቀብድ እኮ ሲሰጥ ተፈራርመ ቀብዱን ይዘህ ስትሄድ ባይዘው ሙሉ እንደተከፈለው ሰው ነው ቀና ብለህ የምትሄደው። ለምን? እርግጠኛ ና ውላላ። እምነት ልክ እንደ ዳውን ፔመንት ነው። እና ውላለን እኔና እግዚአብሔር በቅዱስ ቃሉ በኩል ውል ገብተናል። እና መሬት ላይ ስኖር እንደምቀበል ሙሉ በሙሉ እርግጠኛ ነኝ። የጊዜ ጉዳይ ነው፣ ሰሞኑ ነው እቀበላለሁ። እንዴ ሰው ትጋብዝ የለ እንዴ በቀብድ? እርግጠኛነቴ ነው እኔ አዳዲስ ሰው እንድጠራ የሚያደርገኝ። እኔ እርግጠኛ ነኝ ሰማይና ምድር እንዲጨፍልቅ ሲሉ ሹልክ ብለን ነው የምንሄደው። ተስፋ ያደረግነው ነገር እንደሚፈጸም ይኸውልህ፣ አዲስ ሰማይና አዲስ ምድር እንደሚመጣ ብቻ አይደለም፣ ይሄ ምድር እንደሚያልፍም እርግጠኛ ነን። ሙሉን ነው ምናምነው። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት አለና፣ ቀጥሎስ የማናየው ነገር እውን መሆኑን የምንረዳበት። ተስፋ ያደረግነው ነገር እንደሚፈጸም እና የማናየው ነገር እውን መሆኑን፣ ሳብጀክቲቭም ኦብጀክቲቭም ነው። እኔ ጋር እኔ ውስጥና ከእኔ ውጭ ደግሞ ሌላ ቦታ የማናየው ነገር እውን መሆኑን ምን ምንልበት ነው የምንረዳበት። ሰማይ አይታችሁታል? ስካይ አይደለም እያልኳችሁ ያለሁት ሄቨንስ። የምትገቡበትን ከተማ እኮ አላያችሁትም። ለእውነተኝነቱ ግን ጥርጣሬ ቅንጣት ታክል እንደውም ሊያጠራጥረ የሚሞክረ ሰው ሲመጣ በጌታ በኢየሱስ ክርስቶስ አይደለም ትሉ ይሆን እንዴ እንኳን እኮ አትሉም። ሐሳብ እንኳን በዚህ ውስጥ እንዲያልፍ እኮ አፈቅድም። እምነት ነው ይሄንን የሰራው አንተ ውስጥ። የማናየው ነገር እውን መሆኑን የምንረዳበት አንደርስታንድ የምናረግበት። ይሄ ዝም ብሎ ንግር ስላረጉን ብቻ ሳይሆን አንደርስታንድ አድርገናል። እውን መሆኑ ነው ተረድተናል፣ አውቀናል፣ እርግጠኞች ነን። የተወሰነውን ነገር ልናብራራው እንችላለን። የተወሰነውን ግን ከማብራራት ባለፈ መንገድ ሁሉ ነው እርግጠኝነታችን። እውቀታችን የንግግር ብቻ ሳይሆን የብርሃንም ስለሆነ እግዚአብሔር በመንፈስ ቅዱስ አማካኝነት የገለጠው ብርሃንም ጭምር ስለሆነ
ለአይምሮአችን የተነገረን ብቻ ሳይሆን ለመንፈሳችንም የበራልን ጭምር ነው። እዚህ ደብዳቤ ጸሐፊ ቢላችሁ እሱ አምነው ከሚድኑት ነን ሲል yes አማኞች ነን ሲሉ ግን እኮ እምነት ዕብራውያኖችን እየጎተተ ወደ መሬት የሚሰባቸው ነገር አለ። እታች ለማስቀረት አይናቸው ከሰሙት ወንጌልና ከክርስቶስ ኢየሱስ ላይ ለመንቀል እየታገለ ያለ ነገር አለ። እምነት አላቸው አው አማኞች ነን ሲሉ እንደዚህ አይነት ስራ የሚሰራው እምነት ነው እናንተ ውስጥ ያለው። ተስፋ ያደረጋችሁት ነገር እንደሚፈጸም እርግጠኛ ናችሁ? የክርስቶስ ኢየሱስ የመስቀል ሞትንና መቀበሩን ከዛ ደግሞ ሞትን ድል አድርጎ መነሳቱን በእነዚህ ሳምንታት በጣም በስፋት ባሉ ምዕራፎች ስናወራ ቆይተናል ይላቸዋል። አዎ እንደተነሳ እንደሄደና ደግሞስ እንደሚመጣ ተስፋችሁ እሱ ጋር ነው ያለው። እሱ እንደሚፈጸም እርግጠኛ አድርጓችኋል ውስጣችሁን ሲል አዎ ኦኬ የማታዩት ነገርስ እውን እንደሆነ አስረድቷችኋል? አዎ አስረድቶናል። በቃ ወደሚቀጥለው መሄድ እንችላለን። ቁጥር 2 አባቶች የተመሰከረላቸው በዚሁ ነው። እነማን ናቸው አባቶች? የብሉይ ኪዳኖቹን እኮ ነው የሚያመጣው። ሰውየው አዲስ ኪዳን ላይ ቆሞ ስለ እምነት እያብራራ አሁን በዚህ አይነቱ እምነት የተመሰከረላቸው አባቶች አሉ። ፓትሪያርክ ፎርፋዘርስ የቀደሙ አባቶች አሉ። ዕብራውያን ሆይ እናንተ እጅ ላይ በጥቅልል የያዛችኋቸው የነሱ መስመር ነን፣ የነሱ ላይኔጅ ለን፣ ከነሱን የተቀዳ ነው የምትሏቸው አባቶች እኮ የተመሰከረላቸው በዚህ ነው። ሽማግሌዎች ነው የሚለው አይደል? እናንተ ያዛችሁ ትርጉም የቀድሞ ትርጉም የያዘ ሰው ካለ አይደል የሚጠቀመው ግሪክ ቃል እሱ ነው። ሽማግሌዎቹ ይላቸዋል። አሁን እድሜ ጠገብ ማለት አይደለም አይደል? ቀዳሚ ማለት ነው። የመጀመሪያው ላይ የነበሩት ማለት ነው። የተመሰከረላቸው እኮ በዚህ ነው። የነሱ ነን የምትሏቸው አባቶች አንዳንዶች መሃል ጥልቅ እያሉ አይናችሁን ከክርስቶስ ላይ ንቅል አድርገው ወደ አባቶች ነው ሊያዙሯችሁ እየታገሉ ያሉት። አባቶች ብለው ኮት እያደረጉ ግን እኮ አባቶች የተመሰከረላቸው በዚህ ነው። እኛ የሙሴ ደቀ መዛሙርት ነን ከክርስቶስ አይናችሁን ዞር አድርጉ ነው የሚሏቸው። ሙሴ የተመሰከረለት በዚህ ነው። አብርሃም አባታችን ነው ከሱን የተቀዳኑ ነው የምትሉት። አባታችሁ አብርሃም የተመሰከረው በዚህ ነው። ምስክርነት አፕሩቫል ማለት ነው። ባይዘው እግዚአብሔር ከሰማይ ማረጋገጫ ሰጥቶታል ለእምነታቸው። ሰው አይደለም ባይዘው ማረጋገጫ የሰጠው ለአብርሃም። ማን ሲጀመር ማረጋገጫ የሰጠው ለአብርሃም? አብርሃም ነው አረጋጋጭ። አብርሃም ጋር ሰብሰብ ብሎ እምነቱ ጥሩ ነው። ማን ነው ሊለው የሚችለው? አብርሃም ብቻ ነው እግዚአብሔርን የሚያምነው። የአብርሃም አምላክ እኮ ነው እግዚአብሔር። ሲጀመር በዛ ዘመን ከለዳውያን ማን ያውቀዋል እግዚአብሔር? ማንም አይሉ። እግዚአብሔር ተከታዩ አብርሃም ነው። ለአብርሃም አምላኩ እግዚአብሔር ነው። ምናልባት ምእመን ካፈራ ሳራ አለች፣ ቀጥሎ ደግሞ ይስሐቅ አለ። አጋርና እስማኤል ግብፃውያን ናቸው። ቸርቹ ራሱ 3 ነው 4 ሜምበር ነው ያለው። ምድር ላይ እግዚአብሔርና አብርሃም ናቸው። ስለዚህ የአብርሃምን እምነት ማን ነው የሚያረጋግጠው? እግዚአብሔር። የተመሰከረላቸው በዚህ ነው። እግዚአብሔር ከሰማይ አፕሩቭ ዋው አማኝ አለው እግዚአብሔር። ወዴትም እንዳታፈገፍጉ። እነሱ ራሱ ከፊት ለፊታቸው ስለሚመጣው ነገር አይተው ተመሰከረላቸው። ተስፈኛ ነበሩ። ተስፈኛ። አሁን እኔ ዛሬ ቆሜ ለእናንተ ምነግራችሁን አላቸው የዕብራውያን ጸሐፊ። እነሱ እዛ ጋር ቆሞ እንደዚህ እያዩት ነበር። ምናልባት እምነት ከክርስቶስ መስቀል በኋላና ከክርስቶስ መስቀል በፊት አባቶቻችን ሲያምኑና እኛ ስናምን መገለጡ ጨምሯል። እኛ ጋር ኦሬዲ በጣም እጃችን ላይ ብዙ ሰብስታንስ አለን። እምነታችን የሚመሰረትበት በጣም ብዙ እውነትም ትምህርትም አለን። እነሱስ በጣም በድንግዝግዝ ብለርድ እያረገባቸው፣ እኛ ኢየሱስ ክርስቶስ መስቀል ላይ ከሞተ በኋላ ነው የመጣ ነው። ኦሬዲ ስራችን ከተሰራና ካለቀ በኋላ ነው የመጣ ነው። እነሱስ ገና ወደፊት ነው ኢየሱስ ገና የሚመጣው። ግን ይገርማቸዋል። እዛ ድንግዝግዝ ውስጥ ሆነው የወደፊቱ ተስፋ ያደረግነው ነገር ይፈጸማል አሉ። ያላየኑ ነገር ደግሞ እውነት ነው አሉ እና አምነው ሞቱ።
አባቶችን እግዚአብሔር እንደዚህ አይቶ አፕሩቭ ከፍጥረት መጀመሪያ ጀምሮ እስከ መጽሐፉ መዝጊያ ድረስ ነው አይደል ይሄ ሰውዬ የጻፈው። አሁን ገና አዲስ ኪዳን ገና ስላልተጻፈ ሰውዬው እኮ ከዘፍጥረት ምዕራፍ 4 አይደል የጀመረው፣ ከአቤል ነው የጀመረው። እስከ ድረስ ነው ሄደው እስከ ሁለተኛ ዜና ድረስ ሄዷል። ባይዞ የዚህ ደብዳቤ ጻፊ ሙሉ ብሉይ ኪዳን ላይ ያሉትን ሰዎች አነሳና ከመጀመሪያ እስከ መጨረሻ በዚህ ነው የተመሰከረላቸው። አባቶች የተመሰከረላቸው በዚህ ነው ሲል አይ ቲንክ ሰዎቹ ልባቸው ከዚህ በፊት ደጋግመን በመናነሳቸው የአይሁድ ሕግ መምህራን ልባቸው እየተከፈለ ነበር። ሙሉ በሙሉ ምልስ ይላሉ። አብርሃም እንደዚህ አይነት ሰው ነበር። ዋናው ሙሴ ነው። ሙሴም እንዲህ ነበር። እንመለሳ ታዲያኛም ሰዎቹ ከተመለሱለት በኋላ ቁጥር 3 ላይ ያለችው ነገር ያነሳል። እሷ ልንገራችሁና ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እምነት እንዴት ያለ ነገር ነው! ወደፊት ብቻ አይደለም ወደ ኋላም ጭምር ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ አዮን ነው አይደለም የሚለው፣ ኮስሞስ ሳይሆን አዮን ነው የሚለው። ይሄ ዝም ብሎ ሰማይ ምድር ምናምን ብቻ ሳይሆን the whole system structure ማለት ነው። እግዚአብሔር ክሬኤት አደረገው ብቻ ሳይሆን ፎርም። ዓለማት በእግዚአብሔር ቃል እንደተፈጠሩ ብቻ ሳይሆን እንደተዘጋጁ እና እያወራ ያለው እግዚአብሔር መፍጠር ጀምሮ እየፈጠረ አይደለም። ኦሬዲ ያለቀ ነገር ነው አይደለም የሚያወራው። እግዚአብሔር ፍጥረትን ፈጥሮ ጨርሷል። ወደ ኋላ ነው፣ ማንም ሳይኖር ነው እግዚአብሔር ብቻውን የፈጠረው። ዓለማት በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ በእምነት እናስተውላለን። ማንም ሰው የለማ። ዓለማትን እግዚአብሔር ሲፈጥራቸው በቅዱስ ቃሉ እግዚአብሔር ዓለማትን ሲያበጃጅ ሲያዘጋጃቸው እግዚአብሔር በቃሉ እንደፈጠረ እናምናለን። የምድር የኢቮሉሽን ቲዮሪ ነው የሚቃወመው ይሄ ሰውዬ። አፍተር ኦል ኢቮሉሽን ቲዮሪ በኋላ ላይ ነው የመጣው። ክሬሽንስ ቪው ነው የሚቀድመው። ዓለማትን እግዚአብሔር ነው የፈጠራቸው። እግዚአብሔር ሰማይና ምድርን ፈጥሯል። ከዚህ ውጭ ያለ ነገር በሙሉ ውሸት ነው። እግዚአብሔር ብቻ ነው የፈጠረው፣ ፈጥሯቸው ነው። እንትንና እንትን ተገጣጥመው ነው አይደለም፣ እግዚአብሔር ፈጥሮት ነው። በምን አወክ? በእምነት። እምነት ከባድ ነገር ነው። በሌለንበት ዘመን እግዚአብሔር ሰርቶ የጨረሰውን ነገር ያስረዳን በእምነት ነው። ትጠራጠራላችሁ እንደ እግዚአብሔር ዓለማትን እንደፈጠረ? ማን ያስረዳህ? እምነት። ዓለማትን እንዴት እግዚአብሔር ሰራቸው? በቃሉ። ሬማ ነው የሚለው አይደል ቃሉ? ዓለማት በእግዚአብሔር ቃል እንደተዘጋጁ የሚለው ሬማ ማለት እግዚአብሔር በዛ ሰዓት የተናገረው ቃል ማለት ነው። ሰማይ ይሁን ምድር፣ ሰማይና ምድርን ፈጠረ። ከዛ ይሁን ብሎ የጀመረው ብርሃን ላይ ነው አይደል? ሁለተኛው ቀን ላይ ሌት ኢት ቢ ላይት፣ ብርሃን ይሁን አለ፣ ብርሃንም ሆነ። እንደዚህ ይሁን አለ፣ እንደዚህ ሆነ። እንደዚህ ይሁን አለ። በቃሉ ዓለማትን እግዚአብሔር ፈጥሯል። በምን አወቅ? በእምነት። ሲስተማቲካሊ እንስራው ካልን ከዕብራውያን ላይ ቆመንም እንደገና ሌሎች አንዳንድ የአዲስ ኪዳን መጽሐፍት ላይ ዕብራውያን ምዕራፍ 1 ቁጥር 3 አይደል የመጀመሪያ ጊዜ የተናገርኩት። ቁጥር 2 ዓለማትን በፈጠረበት እግዚአብሔር የዓለማት ፈጣሪ ነው። እግዚአብሔር ዓለማትን ፈጥሯል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ትዝ ይላችኋል? ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ፣ በክርስቶስ ከሆኖም አንዳች እንኳ ያለ እርሱ he was God አይለና the creator God አይደል ያለው? ኢየሱስ እግዚአብሔር ነው አለ። ቃል ነበር፣ ቃል በእግዚአብሔር፣ ቃልም እግዚአብሔር ነበር ካለ በኋላ እኮ ነው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ቆላስይስ ምዕራፍ 1 ቁጥር 17 ላይ ነው ሁሉ በእርሱ ለእርሱ ተፈጥረዋልና። ሁሉ ከእርሱ ነው፣ ቀጥሎ ለእርሱ ነው፣ ከዚህ በእርሱ ተፈጥረዋል። ፈጣሪ ነው። እስቲ አሜን በሉ። እግዚአብሔር ዓለማትን በምን ፈጠረ? በቃሉ እንደተዘጋጁ እንረዳለን። ስለዚህ
አለ። ዓለማት አለና በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ ይህንን በእምነት እንረዳለን ካለ በኋላ ስለዚህ አብራራት ማለት ነው ነገሯን። ስለዚህ የሚታየው ከማይታየው እንደመጣ እናስተውላለን። ይሄ የሚታየው ነገር ከማይታየው እንደመጣ በእምነት እናስተውላለን። ዋው! የማይታየው የሚታየውን ካመጣ የማይታየው ከሚታየው ይበልጣል ማለት ነው። አስገኝ ነዋ፣ አምጪ ነዋ። ይሄ የሚታየው ከማይታየው እንደመጣ በእምነት እናስተውላለን። አስገኚው ይበልጣል፣ ፈጣሪው ከፍጡሩ ይበልጣል። እግዚአብሔር ዲዛይነር ነው። ዲዛይን ያደረገው የገነባው የሰራው ያስገኘው እግዚአብሔር ከዚህ ሁሉ ይበልጣል። ይሄንን በምንድን ነው የምትረዳው? በእምነት። ወደ ኋላም ወደፊትም ያለውን የሚያስረዳን እምነት ነው። አባቶች በዚህ የተመሰገኑ ናቸው። ከነዚህ አባቶች መካከል ምናልባት እዚህ ዕብራውያን 11 ላይ አያነሳውም ይሄንን ሐሳብ፣ ግን ሙሴ አይደል የጻፈው ዘፍጥረትን? ሙሴ እኮ ነው የጻፈው ዘፍጥረትን እኮ ቁጭ ብሎ ሲጽፈው በመጀመሪያው ቀን፣ በሁለተኛው ቀን፣ በአምስተኛው ቀን፣ በስድስተኛው ቀን፣ በሰባተኛው ቀን እያለ እኮ የጻፈው እኮ ሙሴ ነው። በምን? በእምነት አውቆት። እንደ ዕብራውያን 11 ኮንቴክስት ከሆነ ሙሴ አንደርስታንድ ያደረገው በእምነት ነው። ክብር ለእግዚአብሔር ይሁን። በእምነት እናስተውላለን፣ በእምነት እንገነዘባለን ካለ ሙሴ እግዚአብሔር ገልጦለታል። በእምነት አስተዋለው። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማ በጥልቁ ላይ ሰፎ ነበር። ሰው በሌለበት ዘመን እግዚአብሔር ብቻውን የሰራውን ሙሴ በእምነት አስተውሎ ጻፈው። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃንም መልካም እንደሆነ አየ። ቀን ቀን እንድሰለጥን ፀሐይን በሰማይ ማታ ማታ ጨረቃን ቀንና ሌሊት ብሎ ለየው። በስንተኛው ቀን ነው ሙሴ ይሉታል እነ አሮን እና ሆር ምናምን። በሁለተኛው ቀን ይላል። በሶስተኛው ቀን ሲል ቁጭ ብሎ ጻፈ። በስድስተኛው ቀን ምን አረገ? እኛን ሰራ። መጨረሻ ላይ እኛን ሰራ አለና ሁሉንም መልካም እንደሆነ እኛን ሲያይ እጅግም መልካም ነው። በምሳሌው እንደ መልኩ አበጃጀን። እኛንም የፈጠረን እሱ ነው። እግዚአብሔር ሰውን ፈጠረው የሚሉ የተጻፈው ዘፍጥረት ላይ ነው። ከየት ነው የመጣ ነው ሲሉ እግዚአብሔር በመልኩና በምሳሌው ሰርቶ ነው። እንዴት አድርጎ ሰራው እባክህ ሲል ከምድር አፈር እና ይሄ ጥሬ ዕቃው እዚህ ነው ማለት ነው። ሰውን ከምድር አፈር አበጀው አለና ሰውየው ዝም ብሎ ድፍን ያለ አፈር እንደዚህ የቆመ ተለቅ ያለ ይመስለኛል። አዳም ይሄ ሁሉ ከውስጡ ነው የወጣው ብዙ። ከዛ ሰውንም የህይወት እስትንፋስ። በጣም አስደናቂ እኮ ነው ሙሴ ሲጽፈው። ክሪኤተር ነው፣ እግዚአብሔር ነው። እስቲ አሜን በሏ። የሚታየውን ያስገኘው እሱ ነው እና ሰውን ከምድር አፈር አበጀው አለና ከዛ አፈር ላይ ነው እግዚአብሔር ያለው። ከምድር አፈር አበጀው ብሎ አፈሩ እንዲህ እንደቆመ የህይወትን እስትንፋስ አፈር ላይ ህይወት ሲለው ሰውም ሕያው ነፍስ ሆነ እና ሮጠ፣ ሄደ፣ ተመለሰ እንትን አለ። ማይንድ ሶል ምናምን ማለት ነው። እፍ ውስጥ ማሰብ፣ ጭንቅላት፣ አእምሮ ምንድን ነው? በሳይኮሎጂ ብሬን፣ በፊዚዮሎጂ ማይንድ ነው። በሳይኮሎጂ በፊዚዮሎጂ ብሬን፣ አእምሮና አንጎል እፍ እኮ ነው። በጣም ስፒሪት ሶል ምናምን ተገኝ። ቦዲው አፈር ነው፣ ስፒሪቱ እግዚአብሔርም እጅግ መልካም ነው አለና ሰውየውን ብድግ አደረገው አለ። እሺ ኤደን የምትባል ቦታ ላይ ገነት ተክሎ ነበር፣ እዛ ውስጥ አደረገውና አስተካክል ብሎት እግዚአብሔር ከስራው አረፈ። በሰባት ቀን ነው የፈጠረን። በስድስት ቀን ፈጠረን፣ በሰባተኛው ቀን አረፈ። ዓለማት በእግዚአብሔር ቃል እንደተዘጋጁ የሚታየው ከማይታየው እንደመጣ በእምነት ሙሴ አስተዋለ። እኛም አብረን አስተዋልን። የአዲስ ኪዳን ቅዱሳን እናስተውላለን። እስቲ አሜን በሏ። የቆምክበት መሬት
የምታየው ሰማይ የሰው ልጆች ፍጥረታት ሁሉ የሚኖሩበት ይሄንን ዓለም እግዚአብሔር ፈጥሮት ነው አለ። ይሄን ቢግ ባንግ አይደለም እኔ መጽሐፍ ቅዱስ አስተማሪ ስለሆንኩ ነው እንጂ አሁን እሱን እኮ ባነሳው ጊዜማ ይበቃን፣ ለዚህ ራሱ አልበቃንም እንጂ አይደለም። ቲዮሪዎች ምናምን ጥሩ ነው ለጠቅላላ ዕውቀት ጭንቅላት ለማልፋት ምናምን ይጠቅማሉ። ያወክ ይመስላል ሲያልብ በጣም ብዙ መጽሐፍ እኔ ይሄው አንድ አረፍተ ነገር ዓለማት በእግዚአብሔር ቃል ተዘጋጅተዋል። በቃ አለቀ። በዚህ ጉዳይ አታንብቡ፣ ለመጨቃጨቅ ካልሆነ በቀር አታንብብ። ይሄው ዓለማት በእግዚአብሔር ቃል ጎናቸው አሉ። እግዚአብሔር ነው መሬትና ሰማይን የፈጠረው በሉት አይደል? እናንተ ሄዱና አንብቡ። የዕብራይስጥ ቃላት አሉ ቦሁ ቶሁ ምናምን የሚሉ አንብቧቸው። ፎርም ክሬት ምናምን በጣም እኮ ብናብራራውና ብንቆይበት እኮ እጅግ ጥልቅና ሰፊ ነገር እኮ ነው ክሬሽን ብቻውን። የዚህ ደብዳቤ ጻፊ ኦልሬዲ ሰዎቹ ስለሚያውቁ ጠቅላላ ነገር ነው ጠቅላላ አድርጎ ላያቸው ላይ የሚጠለው። ዓለማት በእግዚአብሔር ቃል ተፈጥረዋል፣ ተዘጋጅተዋል። ዋው! የሚታየው ሲል ማቴሪያል ሪልሙ ነው። የማይታየው ስፒሪት ሪልም እኮ ነው። መንፈሳዊ ዓለም እኮ ነው የማይታየው የተባለው። የማይታይ የተባለው እኮ ከኔ አንጻር ነው እንጂ በራሱ ሪልም እኮ ይታያል። አሁን እኮ መንፈሳዊ አካላት እኮ እኔ ነኝ ማለያቸው እንጂ እርስ በርስ እኮ ይታያሉ። እኔ አሁን እኮ መሬት ነው ያለሁት፣ ሰማይ እኮ አለ። እኔ አላየሁትም ማለት የለም ማለት ነው እንዴ? እግዚአብሔር እኮ የትም አለ። አሁን በምንድን ነው የምኖረው? በእውቀት ነው የምኖረው። በእውቀት እርግጠኛ ሆኜ ነው የምኖረው እንጂ በየቀኑ እየመጣ አጠገብ ነኝ አለው አብሬ ቆይ ጎሽ አይዞ በርት አይልህም። እንዳለ እርግጠኛ ነህ። ዝም ብለህ ነው የምትኖረው። ትሩዝ ነው ይሄ። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ዓለሙ ይሄንን ካስገኘ በዚህ እውነት ላይ ስለዚህ የተጻፈው በሙሉ ትክክል ነው። ተስፋ አለ አለን። ምንድነው ተስፋችን? የኛ ሰማይ መሄድ ብቻ እኮ አይደለም። ሰማይና ምድር መጠቅለላቸው እኮ ነው። አንዱ ይጠቀለልና ያልፋል። ምድር ላይ ያለውን ነገር በሙሉ እግዚአብሔር እንደየሰራው እከፍለውና መጨረሻ ላይ ቦታ ሲጂ ዘላለም አኖረዋለሁ አለ። ይሄ ተስፋችን። ወንጌል ለምንድን ነው የምትሰብኩት ቢባል ስለሚመጣው ነገር እርግጠኛ ስለሆንን። እርግጠኛ ባትሆን አታወራ፣ ዝም ነው የምትለው። የሚሆነው የሚመጣው ነገር እርግጠኛ ነን እና እኔ ሰማይ እንደምገባና ለዘላለም ከጌታ ጋር እንደምኖር ብቻ አይደለም፣ እማያምን ሰው ደግሞ ቅጣትና ጥፋት እንዳለውም እርግጠኛ ነኝ። ስለዚህ ነው ወንጌል የምንሰብከው እኮ እውነት ነዋ። እስቲ አሜን በሏ። አሁን ለነዚህ አማኞች እየተጻፈ ስለሆነ እንጂ እኮ ታዘር ሳይድም እኮ እውነት ነው። ክብር ለኢየሱስ ይሁንለት። እንደው ዝም ብላችሁ እስቲ መዝሙር 33 ላይ እንሂድና አንድ ቃል እናንብብ። መዝሙር ምዕራፍ 33 ላይ ቁጥር 6 እና 9 በእግዚአብሔር ቃል ሰማያት ተሰሩ፣ በአፉም እስትንፋስ የከዋክብት ሰራዊት ይላል። ከዛ ቁጥር 9 ምንድነው የሚለው? እርሱ ተናግሯል ሆኑ፣ አዟልና ጸኑ። እነማ? ሰማይና ምድር። እርሱ ተናግሯል እና ሆኑ፣ አዟልና ጸኑ። ክብር ለኢየሱስ ይሁንለት። ወንድማችን ጴጥሮስም እኮ ይጽፋል አይደል? የጴጥሮስ ላይ ዓለማት በእግዚአብሔር ቃል እንደተዘጋጁ መሬትም በኋላ እንደተመሰረተች እናውቃለን አለ። ዓለማት በእግዚአብሔር ቃል ነው የተዘጋጁት አለ ጴጥሮስ። እንዴ የቅፍርናሆም አሳጥማጅ እኮ ነው፣ ብርሃን ነው። ዓለማት በእግዚአብሔር ቃል ነው የተዘጋጁት አለ። እሺ ስንለው መሬትም በኋላ ላይ ያለችው አለ። እሱን ክብር ለእግዚአብሔር ይሁን። መሬት በኋላ ላይ ያለችው አለ። መጽሐፍ ቅዱስ ያለው ነው የማምነው። በደም ስላልቆፈርናት ቾፍ ነው ምንድነው ባይዘ ተሰብስበን በጣም እንቆፈረሽ ብንል ሌላ ከውቅያኖስ የሰፋ ውሃ አለ ማለት ነው። እንግዲህ ወደ ላይ መዋለ ወደ ታች መዋለ። እንግዲህ የኖ ጊዜ እንትኑ እንደዛ አይደል የሆነው? የኖ ጊዜ አነሳዋለሁ። እሱ የሰማያት ቀላያት ከላይም ከታች ማለት የተከፈተው ላይም ታችም ነው። ውሃ እንደዚህ ነው የወጣው ባይዘ እና ዓለማት ውሃ ላይ ነው ያሉት አለ ጴጥሮስ። ስለዚህ እግዚአብሔር የጥፋቷን ሊያመጣ ሲል ከፈት ታደርገው። ከስር ያለው ሲመጣ ባይዘ ተራራ ተሸፈነ። እኛ እኮ ዝም ብሎ እኮ አሁን የክረምት ካፊያ ነው። በጣም ዘነበ ስንል ጠብ ብሎ የስረኛው ሲከፈት የኖ ዘመን ነው። በጣም ደግሞ አንዱ በጣም የሚደንቀኝ ሰው መጽሐፍ ኢዮብ ነው አይደል?
ኢዮብን ብዙ አያነሳውም እዚህ መጽሐፍ ላይ ግን ኢዮብ ስለ ፍጥረት ተናግሯል 38:4 ኢዮብ 38 ላይ አይደል ኢዮብ ምዕራፍ 38 ቁጥር 4 ላይ ምድርን በመሰረቱ ጊዜ ምን ማለት ነው እግዚአብሔር የምድር መስራች ነው ይኸውላችሁ ምድርን በመሰረቱ ጊዜ አንተ የት ነበርካልና በርግጥ የምታስተውል ከሆነ ንገረኝ እስቲ ሰው ምን ያህል ደካማ እንደሆነ እዩት እግዚአብሔር መጣና ኢዮብ እንጠያየቅ ምናምን ሲለው ቆይ ናለው ልጠይቃለሁ ምድርን በመሰረትኩ ጊዜ አንተ የት ነበርካለውና ከዛስ እግዚአብሔር የት ነበርክ ብቻ አይደል የምታስተውለው ሆነ እስቲ ንገረኛለሁ ትዝ ይልሃል መልስ የለንም ሃምብል መሆን ብቻ ነው ትሁት ሆነ እግሩ ስር ትወድቃለህ እንጂ እግዚአብሔር ማን እንደሆነ እኮ እየነገረው ነው ምድርን አለው እመሰረታታለሁ ያንዴ ስመሰረታታው አንተ የት ነበርክ አለውና እምታስተውል ሆነ እስቲ ንገረኝ ብሎ ታውቃለህ እግዚአብሔር እንድታስረዳው ጠጋ ሲል እግዚአብሔር ባሪያ ይሰማልና ተናገር አይደለም አንተ ራስህ እንዴት እንዳረካት እኔ ገና 100 ምናምን ዓመቴ ነው ምድርን አይደለም እኔ እናትና አባቱ የት ጋር እንደነበሩ ማያውቅም እኮ እውነቴን እኮ ነው አሁን በጣም ቅርብ ነገር እኮ ነው የምናውቀው እሱንም ያወቅነው የተወሰነ ነገር ነው የተወሰነ አንብበን እማናውቀው ነገር ብዛት እምናውቀው በጣም ትንሽ ነው እኛ ደግሞ በጣም በእውነት ነው ማለት በጣም እግዚአብሔር በእውቀት ይባርካችሁ ሰው በጣም ሲያውቅ ትሁት ነው የሚሆነው በጣም የተማረ ሰው እኮ ትንሽ ነው የሚያውቀው አይደል ምንም ያልተማረ ነው ብዙ የሚያውቀው አይደል ዲፕሎማሲ ኖር እኮ ስለ ሁሉም ነገር ታውቃለህ ምንም አታውቅም አይደል እንትን ሲባል ታውቃለህ እንትን ሲባል ታውቃለህ እንትንም ታውቃለህ ስለምንም ነገር ግን አታውቅም በጣም ተምረ ጫፍ ላይ ስትደርስ ስለ አንድ ጉዳይ ነው የምታውቀው እሱንም ደግሞ ከኔ የተሻለ የሚያውቃለ ነው የምትለው ባይዘው እና እግዚአብሔር ሁሉ ሲጠይቅ የሚጠይቅ የእውቀት ጥያቄ ነው ነበርኩ ወይ አስረዳኝ ታውቃለህ ይላል መልሱ እንደነገሩኝ ከሆነ አይደለም መንበርከክ ነው ያለብህ እግዚአብሔር ሆይ እኔ እማልጠቅም ባሪያ ነኝ አስረዳኝ ስትለው ትህትና ያሸንፈዋል ስትል በእግዚአብሔር ፊት እሱ ምን ማለት እንደሆነ ታውቃለህ ፕራይድ ለፕራይድ ደግሞ እግዚአብሔር ቦታ የለውም ስፔስ ነው የሚለው አንተን እኮ አይደለም ትዕቢቱን እኮ ነው እኔ የምድር ጀማሪ ነኝ ያለ እግዚአብሔር መሬት ነው ሳትኖር አውቃለሁ ምን ማለት ነው እኔ ነኝ የጀመርኳት in the beginning እግዚአብሔር እጅ ላይ ነው ያለው በመጀመሪያ የሚባል ነገር እግዚአብሔር እጅ ላይ ነው ያለው ማንንም በመጀመሪያ የሚያውቅ የለም ከተጀመረ በኋላ ነው የገባን ሁላችን መጀመሪያ ያለው እግዚአብሔር ነው ከመጀመሪያ በፊት የነበረው እሱ ነው መጀመሪያ የሚባል ለሱ የለውም እሱ ግን የምንም ነገር መጀመሪያ ነው ክሪኤሽንን የሆነ ቦታ ነው ስታርት የሚል በተን የነካው እግዚአብሔር ጀመርን የሆነ ቦታ ላይ ደግሞ ያልቃል ጥርግ ያደረገውና እኛስ ዘላለም እንቀጥላለን ተፈጥረን ነው ጎናቸው አለሱ ተፈጥረህ ነው በሉት እስቲ እግዚአብሔር ፈጣሪ ነው ሲባል አዎ እግዚአብሔር ጀማሪ ነው አዎ ምድርን ፎርም ያደረጋት እግዚአብሔር ነው አዎ በምን አወቅ በእምነት ነዋ ይኸውልህ የሚታየው ከማይታየው እንደመጣ በእምነት እናስተውላለን ካለ ተስፋ ያረካውን ነገር ያመጣዋል ማለት ነው ይሄ የሚታየው ከማይታየው ከመጣ አሁንም የነገረኝን ተስፋ ያረኩትን ያላየሁትን ወደ መታየት ያመጣዋል በእግዚአብሔር ማንነት ላይ እርግጠኛ በምንድነው የምትሆነው ይሄ የሚታየው ከማይታየው ሆነ የተገኘው በእግዚአብሔር ቃል የተፈጠረ መሬት ላይ ቆሜ የእግዚአብሔርን ቃል እንዴት ተጠራጠረዋለሁ የቆምኩት ራሱ በእግዚአብሔር ቃል የተፈጠረ መሬት ላይ ነው ቃል ያበጃጀው መሬት ላይ ቆመ ወንጌል እንዴት ተጠራጠረዋለህ የማይታየውን ወደሚታይ ያመጣዋል አልጨበጥከም ትዳስሰዋለህ አለ ሪል ነው እውነት ነው ወንጌል ኢየሱስ ይመጣል ውሸት እንዳይመስልህ መጥቷል እኮ ስለ ኃጢአቴ በመስቀል ላይ ሞቷል እኮ ከፈለ እኮ ደይን ተቀበረ ተነሳ እኮ ይሄ ሁሉ ታሪክ ሊክደው አይችልም ጴንጤ ስለሆንኩኝ ወይንም ይሄ እንደዚህ አይነት ነገር ማመን አይነት ሰው ስለሆንኩ ብቻ እንዳይመስልህ ታሪክ አይክደውም
ኢየሱስ ክርስቶስን ታሪክ አይከደውም። ታሪክ ኖርማል ታሪክ ጸሐፊዎች ሜንሽን ያደርጉታል ኢየሱስን። ማንም ዲናይ ሊያደርገው አይችልም። እንደነበረ፣ እንደሞተ፣ እንደተነሳ፣ እንደሄደስ ምስክሮቹ ምንሆን እኛ። ምክንያቱም ጴጥሮስ ለሁሉ ታየ አይደለም ያለው፣ ምስክሮቹ ለምንሆን ለኛ ታየ። ከሞት ከተነሳ በኋላ ኢየሱስ ከሞት ለመነሳቱ ምንድነው ማረጋገጫ? አዩታ። እነማ? ምስክሮቹ የኢየሱስን ትንሣኤ በኃይል መሰከሩ። በኃይል መሰከሩ ማለት መንፈስ ቅዱስ ወርዶ በማለት ብቻ እንዳይመስልህ፣ እርግጠኛ ነኝ ይላል። በምን አይቼዋለሁ? ያየ ሰው በምን ይክዳል? ነክቼዋለሁ፣ ጎኔን ምን አይነጀን ብሎ እንዲህ ነክተነዋል። አሳ ሁሉ በልቷል፣ ከኛ ጋር ቁጭ ብሎ አውርቷል፣ እንደዚህ ነክቶናል፣ ዳሶናል። ወደዛ ቢታንያ ምናምን ይዞን ሲሄድ እንዲነካ ኢየሱስ ውሸት ነው ብሎ 60 የፍልስፍና መጽሐፍ አስቀምጦ የምታምነው እምነት ይገርማል። ሰው ብሎ ሲጨርስ ጴጥሮስ በጣም ስለ ድካም ይቅርታ ግን አይቼዋለሁ፣ ነክቼዋለሁ እና አንተ አይደለም እኔ የምልህ ነው እውነት። ምስክሮቹ ለምንሆን ለኛ አለ ቆርኔሎስ ቢቆሞ ታይቶናል አልነከዘስ ሄደ። ሲሄድ እመለሳለሁ። ለምን የምትመጣው? ይዣችሁ ልሄድ። ኢየሱስ ይመጣል። በእምነት የሚታየው ከማይታየው እንደመጣ አስተውለናል። የተቀመጠ ያዘጋጀልን ዘላለማዊ ክብር አለ። ከፊታችን ክብር አለ። በጸጋ ተደግፈን ወደ ክብር ነው እየሄድን ያለ ነው። እግዚአብሔር ለሚያምኑት ለቅዱሳኑ በክርስቶስ ኢየሱስ ደም ለታረቁ ያዘጋጀው የማይብራራ ክብር ከፊት አለ። እርግጠኛ ነን ኢየሱስ ይመጣል፣ ይወስደናል። ታክ እምነት ይሄ ነው። እውነቱ ነው። ዓለም ውሸቷን ነው። ሰይጣን ውሸቱን ነው። ኢንተርቴይንመንት ወርልዱ የሚያወር ውሸቱን ነው። እውነት የእግዚአብሔር ቃል ነው። እውነት ክርስቶስ ኢየሱስ ስለ ኃጢአቴ መሞቱ፣ መቀበሩ፣ መነሳቱ፣ በክብር መሄዱና ዳግም መምጣቱ ይሄ ነው እውነት። የዘላለም ሕይወት ያለው እዚህ እውነት ላይ ነው። እምነታችን የተመሰረተው በዚህ እውነት ነው። ይሄንን እውነት ለማረጋገጥ መንፈስ ቅዱስ በእኛ ውስጥ ገብቶ አድሯል። ዝም ብሎ ዕውቀት ምናምን ብቻ እንዳይመስል የእግዚአብሔር መንፈስ ገብቶ አድሯል። መንፈስ ቅዱስ ለርስታችን መያዣ ሆኖ ታተሟል በላያችን ላይ። የቤዛ ቀን ከፊታችን አለ። ኢየሱስ የሚመለስበት ቀን አለ። የሰውነታችንን ቤዛ የምንቀበልበት ቀን አለ። ለዚያ ቀን ማረጋገጫ መንፈስ ቅዱስ በእኛ ውስጥ አለ። ሃሌሉያ! አምነው ከሚድኑት ነን። አፈግፍገው ከሚጠፉት አይደለንም። አምነው ከሚድኑት ነን። እምነት ዓለምን በመናቅ ይገለጣል። እምነት እግዚአብሔር ተከተለኝ ሲል ተከተለኝ አለኝ አይደለም። እምነት እከተልሃለሁ ነው። እምነት ለእግዚአብሔር ቃል የምትሰጠው ምላሽ ነው። እምነት አዩ ና ሲል እሺ ወክ እምነት ይሄ ነው። የዘላለም ርስት አዘጋጅቻለሁ ሲል ተዘጋጅቼ ጠብቀሃለሁ። እምነት ይሄ ነው። ኢየሱስ ክርስቶስ ስለ ኃጢአት ሞቷል ሲባል እቀበለዋለሁ፣ እከተለዋለሁ። እምነት ይሄ ነው። ሰው ምን ያደርጋል? የዘላለም ፍርድ የሚሰጠው እግዚአብሔር ብቻ ነው። ስጋ ለባሽ ጎሽ ሊልህ ነው የሚችለው። ሊያከብረም ሊያዋርድም አይችልም። የዘላለም ክብር በክርስቶስ ኢየሱስ በኩል ተረጋግጧል። ወንድሞቼና እህቶቼ ለአዳዲስ ሰው ብቻ አይደለም ይሄን የምናገረው፣ ለእኛም ነው የምናገረው። በእምነታችሁ ጽኑ። በፍጹም እንደዚህ አትበሉ። እርግጠኛ ሁኑ። ጌታችን ኢየሱስ ክርስቶስ የተናገረው በሙሉ ይፈጸማል። የሚታየው ከማይታየው እንደሆነ በእምነት ገብቶናል። ወደፊትም ያላየነው እግዚአብሔር በቅዱስ ቃሉ የተናገረው ያዘጋጀው እሱ ወደ መዳሰስ እኛ ወደምንነካው ወደዚያ ክብር ስቦ ያስገባናል። በፍጹም ጥሩ ሰዎች ተጠንቀቀው የጻፉት ታሪክ አይደለም። አምላክ ከሰማይ ወርዶ የኖረው ነው። በመንፈስ ቅዱስ በእኛ ውስጥ ማደር የተረጋገጠ ነው። ኢየሱስ ክርስቶስ ጌታ ነው። እንደዚህ እውነት እርግጠኛ ሆኜ ላወራው የምችለው ምንም ነገር የለኝም። እኔ ይሄንን ነው እንደዚህ እርግጠኛ ሆኜ ማወራው። ሌላው ነገር በሙሉ ፌል ያረጋል። ይሄ ለዘላለም ጸንቶ ይኖራል። ሰማይና ምድር ይነቃነቃል። እስካሁን ያልተነቃነቀ ተነቃንቆ ይወድቃል።
ይሄ ነው ለዘላለም ጸንቶ የሚኖረው። ያለህበት መሬት ከማይታየው ነው የተገኘው። ተስፋ የሰጠህ የማይታየው ነው። እርግጠኛ ነን።